ህይወቴ በጣም የሚከብደኝና በጣም የምፈራው ነገር ቢኖር የሰዎችን ሀቅ መውሰድና በሰዎች ላይ ድንበር ማለፍ ነው። ይህንን የምትመለከቱት በሙሉ የመዳም ቅመሞች ከመዳሞቻቸው ሰርቀው የወሰዱት ንብረት ታይዞ ተመልከቱ። በዚህ ልኩ መዳሞቹ እየፈተሹት ይገኛሉ። የአንድ ሰው እንዳይመስላችሁ በጣም የብዙ ሰራተኞች ናቸው። ሰርቀው እዛ የሚቀመጡበት ቤት የተወሰደ ከዛ ደግሞ ተገኝቶ ይሄ ሁሉ የተሰበሰበ ነው ማለት ነው። እስከ መጨረሻው ተከታተሉት። ወላሂ ሳሙን ራሱ አልቀራቸውም፣ ኦሞ ማለት ነው። ሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ እንደምትመለከቱት ዛሬ ለጥንቃቄ የሆናችሁ ዘንድ ለአኪራችሁም ለአዱንያችሁም የሚጠቅማችሁን ነገር ቢያንስ እንኳን አይታችሁ ልባችሁን ከእንደዚህ አይነት መልከስከስ እንደዚህ ከማድረግ ልትቆጠቡ ነው ይሄንን ቪዲዮ ያመጣሁት። ግን ወላይ ይሄንን አይቼ በጣም ነው ያፈርኩት። በነገራችን ላይ የኛ ኢትዮጵያኖች ብቻ አይደለም ይሄ ነገር ያደረጉት። የተለያየ ሀገራቶች ሰራተኞች ያሉበት ካምፓኒ ውስጥ ተሰርቆ የገባ ነው። ይሄ አሁን ምን ሊያደርግ ነው? አሁን እቺን በዚህ ተልከስክሶ ሌባ መባልና አኬራና አዱንያ ማበለሻት ምን የሚሉት ነው? እኔ ወላይ በጣም ነው ያፈርኩት። እኔ አንድ ነገራቸው አያምረኝም ከነሱ ከደሞዜ ውጪ ማለት ነው። ደሞዜን ወስጄ የማደርገውበትን ነገር ላደርግበት እንጂ የነሱን ነገር ሰርቄ ቤቴ ወስጄ ለመጠቀም ምናቸውም አያምረኝም። ሲጀመር አልከጅለውም፣ አላስበውም። ግን ደግሞ ሰራተኞች ይሄንን ሰረቁ ብሎ እንደዚህ ሲያወጡት ደግሞ እንደሚከብድ ነገር የለም። ይሄ ውርደት ነው። በዛ ላይ ደግሞ የሚሰርቁት ደህና ነገር ቢሆንስ እሺ፣ በዚህ ትልከሰከሳላችሁ። በጣም በሚያሳዝን ሁኔታ መርፌ ራሱ አልቀራቸውም። ተመልከቱ ይሄንን ጉድ እና አረ እንደዚህ እንኳን በዚህ ልኩ እንኳን አትውረዱ፣ በዚህ ልኩ እንኳን አትስቀዱ። እኔ እንጃ ጤነኛ ሰው ይሄን ያደርጋል አልልም። በእርግጥ አንዱ ለሰው ቢሆን እሺ፣ በጣም ብዙ ሰዎች ናቸው ይሄን ነገር ያደረጉት፣ በጣም ብዙ። እስከ መጨረሻው ተከታተሉት። ሁሉንም ነገር እየፈታች ነው የምታሳየው። በቃ ንብረት የሚባል ነገር አልቀራም። እነሱም ያሉትን ነገር ኮሜንት ላይ ጭራሽ እንቁላል አረ ወይኔ፣ አረ ወይኔ፣ አረ ወይኔ። ከሚገርማችሁ ይሄ ሁሉ ተሰብስቦ መክተብ ነው እንደዚህ የተገኘው ተባለ እና የተወሰደ የተጠራቀመ ምናምን ነው። ፌስታል ሁሉ አልቀራቸውም። ይሄ ቅባት ዘይት ምናምን ተቀብታችሁ ሂጃቡ እንዳይነካባችሁ የምትለብሱት አላ። ተመልከቱ ይሄንን ጉድ ሁሉ። ሩዝ አልቀራቸው፣ ሳሙና አልቀራቸው፣ ሻምፖ አልቀራቸው። ይሄ ደግሞ ምንድን ነው አሁን? ይሄ አሁን ሴቶች የሚለብሱት ያው የሴቶች ነው። እና ተው እንትኑ ማክሱ ራሱ አልቀራቸውም። ተው እንደዚህ አትልከስከሱ። በቃ በምትሰሩበት ቤት በቃ ስራችሁን ሰርታችሁ በጉልበታችሁ በላባችሁ ያገኛችሁትን ገንዘብ ብቻ ይዛችሁ ውጡ እንጂ እንደዚህ የወረደ ነገር እንደዚህ በዚህ ተልከስከሳችሁ ስማችሁን ማጥፋት፣ የሀገራችሁን ስም ማጥፋት። አሁን ዱቄቱን ተመልከቱ። አሁን እዚህ ጋር ተመልከቱ። በአላህ ይሄ አሁን ምንድን ነው? አረ ወይኔ ወላሂ በጣም ነው የሚያሳፍረው። ተው እንጂ ተው በአላህ። አረ እኔ እንጃ። አረ ተው እህቶቼ፣ የምር በጣም ይደብራል፣ በጣም ይከብዳል እንደዚህ አይነት ነገር ማድረግ፣ እንደዚህ አይነት ነገር መስረቅ። በቃ ሀላላችሁን መጀመሪያም ለመስረቅ አይደለም የወጣችሁ፣ ሰርቼ ለወጣለሁ ብላችሁ ነው አይደለ? በቃ ሰርታችሁ ተለወጡ፣ ሰርታችሁ ሀገራችሁ ግቡ እንጂ እንደዚህ አትርመጠመጡ። አንዲት ነገር እንዳትወስዱ ካነሱ ወላ የሚሉትን ብትሰሙ በቃ ፈትሿቸው፣ እንዲያርጓቸው። ኮሜንት አንዳንዶቹን እዚህ ጋር አስገባላችኋለሁ እና እነሱን ማንበብ አረብኛ ማንበብ የምትችሉ እያነበባችሁ። አረ ወላሂ ከሰው ሀቅ አላህ ይጠብቀን። የሰው ነገር ከመንካት አላህ ይጠብቀን። እንዴ እናንተ አሁን እዚህ ጋር ሰርቃችሁ ምን አላችሁ? ነገ እኮ ሞት የሚባል ነገር አለ፣ የውመል ቂያማ የሚባል ነገር አለ። የዛ ቀን የሚገርማችሁ ነገር የሚያውቁትን ሰው የውመል ቂያማ ማለት ነው የሚያውቁትን ሰው እንደማግኘት የሚከብድ ነገር የለም። ምክንያቱም እኛ በነሱ ላይ የሰረቅነባቸው፣ የዋሸነባቸው፣ የቀጠፍነባቸው በቃ በነሱ ላይ ያደረግነውን ነገር እኛ ላይ ለመጠየቅ ይመጣሉ። እኛ ላይ ያደረግነባቸውን ነገር ለመውሰድ ይመጣሉ። ምክንያቱም እኛ አዱንያ ላይ ሰርቀናቸው ከሆነ እነሱ ላይ ቀጥፈን ከሆነ ምንም ነገር እይሽ ያደረግነባቸው ነገር የውመል ቂያማ ደግሞ ከኛ ሐሰና ከኛ ካይር ነገር ለመውሰድ አማመላህ ይመጣሉ። እኛ ፊት ይቆማሉ። እኛ ሳላህ ፊት ቆመን ምንድነው የምንለው? የዛ ቀን
ምን ልናደርገው በቃ አለ አይደል እንዴ? እዛ አሁን በቃ ከሰራ ነው ኸይር ስራ ነው የምንሰጣቸው። የሚወስዱት ከሰራ ነው ኸይር ስራ ነው እንጂ እቃውን ገዝተን ልንሰጣቸው አይደለም። ዋሽተንባቸው ቀጥፈናቸው ከሆነ ይቅርታ ብለን በይቅርታ የሚታለፍ ጉዳይ አይደለም። ተመልከቱ እዚህ ጋር እና በቅርታ የሚታለፍ ጉዳይ አይደለም። በሰራችሁት ኸይር ስራ ተቀንሶ ለነሱ የሚሰጣቸው ነው። እና ተቆጠቡ እስኪ ምንም ነገር ካለ መውሰድ። ይሄ ሁሉ አሁን መክተብ ላይ የተሰበሰበ ነው። ይሄ ሁሉ ማለት ነው ምን ሊያደርግላችሁ ትልከሰከሳላችሁ? ምን ሊያደርግላችሁ? አረ በጣም ይከብዳል ወላሂ። ዘይቱ አልቀራ፣ ሳሙናው አልቀራ፣ ሻምፖቸው አልቀራ፣ ምን እንደገና ጌጣጌጣቸው አልቀራ። ያው ምንድን ነው ሳሙናቸው፣ የገላ ሳሙና ዱቄቱ ምን አልቀራቸው። አሁን ይሄን እናንተ ምን ልታደርጉበት ነው? የእውነት እኔ ሳየው ራሱ እንዴት እንዳስጠላኝ። ማጂ መረቅ፣ ቢላዋ። ኧረ አሁን ቢላዋ ሰርቃችሁ ምን ልታደርጉት ነው? ተመልከቱ። ይሄን ሁሉ ማለት ነው፣ ይሄ ሁሉ የተሰረቀ ነው። ይሄ ሁሉ ማለት ነው። እና አላህ ይጠብቀን ከሰው ሀቅ። የሰው ሀቅ በጣም ከባድ ነው። ሰርተን እንለወጥ እንጂ እንደዚህ አይነት የወረዱ ነገሮችን ሰርቀን አንሂድ። በቃ ስማችንንም ሀገራችንንም አናስጠፋ። የሀገራችንን ስም የራሳችንን ስር ከማስጠፋት እንቆጠብ። ምን በዚህ ትልከሰከሳላችሁ? ወላይ ምንም ነገር ቢሆን የሆነ ለመውሰድ አትከጅሉ። ሲጀመር አታስቡት። በቃ እንደዚህ አይነት ነገር ውስጥ አትግቡ። ሰርታችሁ ላባችሁ ነው እኮ የሚጣፍጠው። እንደዚህ ሰርቃችሁ የወሰዳችሁት ነገር እንደውም እሳት ነው የሚሆኑባችሁ፣ እሳት ነው የሚለቅባችሁ። የሰራችሁትስ ገንዘብ በላባችሁ ያገኛችሁት ነገርስ እንዴት ደስ ብሏችሁ፣ እንዴት ጣፍጣችሁ፣ እንዴት አጣጥማችሁ እንደምትበሉት እንደምትጠቀሙበት ታውቃላችሁ አይደለ? ግን የሰው ነገር ወስታችሁ ከሆነ እሳት ወይ አይበረክትላችሁ፣ የራሳችሁንም ንብረት ይዞባችሁ ይሄዳል። ምክንያቱም የሰው ሀቅ ስለሆነ ለእናንተ ለጊዜው ይመስላችኋል እንጂ የራሳችሁን ሀቅ ጭምር ይዞባችሁ ይሄዳል። በቃ አይበረክትላችሁም። በቃ ብኩኑናችሁ ነው የምትኖሩት። ይሆናል አባካኝ አይሰበሰብላችሁም። እና ከነሱ ካለመውሰድ ምንም ነገር በቃ ሰርታችሁ ጉልበት ካላችሁ ሰርችሁ የምትበሉበት በራሳችሁ ገንዘብ ያገኛችሁትን በራሳችሁ ላብ ያገኛችሁትን በዛ ነገር ተጠቃቀሙ እንጂ እንደዚህ አሁን ነክ ቤኪንግ ፓውደር የሌለ ነገር ነው። ለላቋት ላብላ አረ ወላሂ በጣም ነው የሚከብድና አላህ Subhanahu Wa Ta'ala ይጠብቀን። እንዲህ እናንተ አሁን ቦርሳችሁ ውስጥ ወይም ደግሞ በያዛችሁት ልብስ ውስጥ ተፈትሾ ይሄ ሲገኝባችሁ ለእናንተስ ምን ይሰማችኋል? ምን አይነት ስሜት ይሰማችኋል? ውርደት አይደለ? ከዛ ከመዋረድ አስባችሁታል? ያ ቅሌት አይደለ? መዋረድ እንኳን አላህ ፊት ተውትና እነሱ ፊት ቀርባችሁ ራሱ እነሱ ፊት ይሄ ነገር ከተገኘባችሁ ምን ያህል እፍረት ምን ውስጥ ልትገቡ ነው? እናንተ እኮ ሞታችኋል እዚሁ። እና ያኔ የእጅ አመል አይኖርባችሁ። የእጅ አመል ያለበት ሰው ትንሽ ነው ትልቅ ነው አይልም። በቃ ባገኘው ነገር ነው የሚልከሰከሰው፣ ባገኘው ነገር ነው ማንሳት የሚወደው። ምክንያቱም አመል አለበት፣ የማንሳት አመል አለበት፣ የማንሳት ችግር አለበት፣ የሰውን ሀቅ የመብላት የመውሰድ ችግር አለበት። ስለዚህ በቃ ያገኘውን ነገር አሁን እነዚህ እንቁላል ምን እዚህ ሀገር ሞልቷል። አሁን እንዴ ሙሉውን እንትን ብገዙት 16 ብር 16 ሪያል ምናምን እና ምን አሁን ይሄ ምንድን ነው? 10 ብር ብታወጡት ሙሉውን ነው የምታገኙት። የሴቶች መጠቃቀሚያውን አሁን ማክስ ምናምን። አረ ተው በአላ ወላሂ እኔ አይቼው በጣም ነው ያፈርኩት ይሄንን ነገር። እና ሰዎቹ ደግሞ ያሉትን ኮሜንት መሀል እያስገባሁላችሁ ነበር እና ያንንም አንብባችሁ እናንተ መታዘብ ያለባችሁ ታዘቡ። እኔ ግን ለማውራት ራሱ ይሆናላ የሚሰቀጥጥ ነገር ያው ግድ ሆኖብኝ ነው። ምናልባት እንደዚህ አይጀመል አለባችሁ ሰዎች እረፉ። እንደዚህ ትዋረዳላችሁ። አልታይም ብላችሁ ሊሆን ይችላል፣ ግን እንደዚህ ተፈትሻችሁ ደግሞ ልትዋረዱ ትችላላችሁና ጥንቃቄ አድርጉ። ቢያንስ ፈጣሪያችሁን ፍሩ። እንደዚህ ትርምስምስ ያለ ነገር ሰርቆ መውጣት ነግሬያቸዋለሁኝ። እኔ የኢትዮጵያ ብቻ አይደለም የብዙ ሀገራት ናቸው እንደዚህ የሚያደርጉት እና ለጥንቃቄ ያክል ነው ወደ እናንተ ያመጣሁት። ኢትዮጵያኖች ብቻ አይደለም ይሄንን ነገር እየሰረቁ ያሉት እና ሰርቀው የወሰዱት እዛ ሲፈተሹ ይሄ ነገር ተገኝቶባቸው ነው። እና ጥንቃቄ አድርጉ ብለው እነሱም የጥንቃቄ መልእክት አሰሪዎች ሰራተኞቻችሁ ከቤታቸው ሲወጡ
እቃቸውን ልብሳቸውን ፈትሻችሁ አስወጡ እና እንደዚህ አይነት ነገር አለ፣ እንደዚህ እየሰርቀው እየወጡ ነው በሚል ነው ይህንን ቪዲዮ የሰሩት ማለት ነው። እና ብዙ መዳሞች ደግሞ ሲኮምቱ የነበረው እኔም እንደዚህ አግኝቻለሁ፣ እኔም እንደዚህ ፈትሻት ይህንን አግኝቼባታለሁ፣ ወይኔ ሳልፈትሻት ሰሞኑ ሸኘኋት። በጣም ብዙ ማንበብ ከቻላችሁ የዚህን ቪዲዮ ሊንክ አስቀምጬላችሁ ሂዳችሁ ብታነቡት በአይናችሁ ብታዩ ደስ ይለኝ ነበር። እስቲ ከቻልኩ አሁንም ኮሜንት ላይ ያስቀምጥላችኋለሁ። እና ከእንደዚህ አይነት ውርደት አላህ ይጠብቀን። አላህ ሱብሃነሁ ወተዓላ ከሰዎች አቅም ይጠብቀን። የሰዎች አቅም በእኛ ላይ አያደርስብን። የራሳችን ሀቅ ብቻ አይስጠን። እኛንም ሀቅ ለሰዎች አይስጥብን፣ የእነሱንም ሀቅ ደግሞ የሰዎችንም ሀቅ ደግሞ እኛ ጋር አያምጣብንና አላህ ሱብሃነሁ ወተዓላ ከእጅ አመል ካለባቸው ሰዎች ይጠብቀን፣ ይጠብቃችሁ ውዶቼ። ለጥንቃቄ ያክል ነው ይሄንን ቪዲዮ ያመጣሁላችሁ። የዛሬ ቆይታ ይሄን ይመስል ነበረ። ለብዙዎች እንዲደርስ ሼር አድርጉት። ምናልባት ሊጠቀሙ ስለሚችሉ የእጅ አመል ያለባቸው እንደዚህ በአኬራ ብቻ ሳይሆን በዱንያም እንደዚህ እዋረዳለሁ ወይ ብሎ እንዲያስቡ አድርጉ። አመሰግናለሁ። ያው በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑ። ሰላም አለይኩም ወራህመቱላህ